አርቴታ በዚህ ክረምት ምን እያሰበ ነው? ቪኒሲየስ ጁኒየርን ማስፈረም ነው ወይስ ብሩኖ ጉማሬዝን በማምጣት የመሃል ሜዳውን ማጠናከር? ወይስ ደግሞ ሁሉንም ሰው የሚያስደንቅ ሌላ እቅድ አለው? ወይስ ደግሞ ሮሜሮን ከቶተናም አምጥቶ የኋላ ደጀኑን ማጠናከር ነው? ዛሬ ዜናዎችን ብቻ አልናገርም። ከጀርባቸው ያለውን የአርቴታ እቅድ፣ የእያንዳንዱን ዝውውር የመሳካት እድልና አርሰናል በእርግጥ ምን እየገነባ እንደሆነ በጥልቀት እተነትናለሁ። ቪዲዮን ከመጀመራችሁ በፊት የአርሰናል ደጋፊ ከሆናችሁ ላይክ ያድርጉ። እንደዚህ አይነት የዝውውር ዜና እንዲሁም ትንታኔ የምትወዱ ከሆነ ሰብስክራይብ ያድርጉ። ሁሌም እንዳያመልጣችሁ ደውሉን ይጫኑ። እንዲሁም አስተያየታችሁን ከታች በኮመንት አስቀምጡ። እንግዲህ አርቴታ በእርግጥ ምን እያሰበ ነው? እስቲ እንጀምር። እስቲ ከሁሉም በላይ ወደ ትልቁ የዝውውር ዜና እንጀምር። አርሰናል ለሪያል ማድሪድ ኮከብ ቪኒሲየስ ጁኒየር ውስጣዊ ፍቃድ መስጠቱ ተዘግቧል። የዜና ሲወጣ ብዙ ደጋፊዎች ቪኒ ወደ ኤሚሬትስ እየመጣ ነው ብለው መናገር ጀመሩ። ግን እዚህ ላይ ትንሽ ቆም ብለን ማሰብ አለብን። ውስጣዊ ፍቃድ ሰጠ ማለት ዝውውሩ ተቃርቧል ማለት አይደለም። ክለቡ ተጫዋቹን እንፈልገዋለን ብሎ በውስጡ መወሰኑ ብቻ ያሳያል። እስካሁን በአርሰናልና በሪያል ማድሪድ መካከል ይፋዊ ውይይት የለም። የዋጋ ድርድርም አልተጀመረም። አሁን ዋናው ጥያቄ ነው፣ አርቴታ ለምን ቪኒሲየስ ጁኒየርን ይፈልጋል? ምክንያቱም ቪኒሲየስ በዓለም ላይ ካሉ በአንድ ላንድ ተከላካይን የሚያልፉ ምርጥ ክንፍ ተጫዋቾች መካከል አንዱ ነው። ፍጥነቱ፣ ድሪብሉ፣ ጎል የማስቆጠር ብቃቱና የአጋሮቹን እድል የመፍጠር ችሎታው አርሰናል በተለይ ከጠንካራ ተከላካይ ቡድኖች ጋር ሲጫወት የሚያስፈልገውን ልዩነት ሊፈጥር ይችላል። አርቴታ የሚወደው ነገር አንድ ተጫዋች በአንድ እንቅስቃሴ ጨዋታን መቀየር መቻሉ ነው። ይህም ባህሪ ቪኒሲየስ በተደጋጋሚ ያሳይቷል። ነገር ግን እዚህ ላይ ሌላ ችግር አለ። ቪኒሲየስ ጁኒየር የሪያል ማድሪድ ዋና ፕሮጀክት ነው። ሪያል ማድሪድ በቀላሉ የሚሸጠው ተጫዋች አይደለም። ዝውውሩ ሊከፈት የሚችለው የኮንትራት ውይይቱ ካልተሳካ ወይም ተጫዋቹ ራሱ አዲስ ፈተና ከፈለገ ብቻ ነው። እንዲሁም የዝውውሩ ዋጋና ደሞዙ በጣም ከፍተኛ ይሆናሉ። አርሰናል እነዚህን ወጪዎች ከተቀበለ ሌሎች ቦታዎችን ለማጠናከር ያለው በጀት ሊቀንስ ይችላል። ስለዚህ እንደኔ እይታ ይህ ነው። የዜና ትልቅ ቢሆንም በአሁኑ ሰዓት ከተቃረበ ስምምነት ይልቅ የክለቡን ፍላጎት ብቻ የሚያሳይ ዜና ነው። ግን አንድ ነገር ግልጽ ነው፣ አርቴታ የሚፈልገው ተራ ክንፍ ተጫዋች አይደለም። ጨዋታውን በአንድ ቅጽበት የሚቀይር የዓለም ደረጃ ኮከብ ነው። እናንተስ ምን ትላላችሁ? ቪኒሲየስ ጁኒየር ወደ አርሰናል መምጣት እውነት ይመስላችኋል ወይስ ይህ ትልቅ የዝውውር ወሬ ብቻ ይሆናል? አስተያየታችሁን በኮመንት ንገሩኝ። ሌላውና ሁለተኛው የዝውውር ዜና ምናልባትም ከሁሉ የበለጠ ተጨባጭ የሚመስለው ዝውውር እንሂድ። እሱም ብሩኖ ጉማሬዝ ነው። እንደወጣው መረጃ መሰረት አርሰናል በመጀመሪያ ያቀረበው ወደ 60 ሚሊዮን ዩሮ የሚጠጋ ጥያቄ ውድቅ ተደርጓል ተብሏል። ነገር ግን ክለቡ ተስፋ አልቆረጠም። በቅርቡ ወደ 70 ሚሊዮን ዩሮ የሚጠጋ ሁለተኛ ጥያቄ ለማቅረብ የተዘጋጀ ነው። አስፈላጊ ከሆነ እስከ 77 ሚሊዮን ዩሮ የሚደርስ ክፍያ ፈቃደኛ መሆኑ ተነግሯል። ይህ አንድ ነገር ያሳያል፣ አርቴታ ብሩኖን በጣም ይፈልገዋል። ጥያቄው ግን ይሄ ነው፣ ለምን ይፈልገዋል አለን። አርሰናልን ስንመለከት ቡድኑ በፍጥነት የሚያጠቃ ተጫዋች አሉት። ነገር ግን ከፍተኛ ጫና በሚደረግበት ጨዋታ ኳስን በመሃል ሜዳ ይዞ የሚያረጋጋ፣ ጨዋታውን የሚቆጣጠርና በአንድ ፓስ ጥቃት የሚጀምር ተጫዋች ማግኘት ይፈልጋል። ብሩኖ ጉማሬዝ ደግሞ ይህን ሁሉ የሚያደርግ አማካኝ ነው። እሱ መከላከል ይችላል፣ ኳስ ማሰራጨት ይችላል፣ ወደፊት በትክክለኛ ፓስ ጥቃት ይጀምራል፣ አስፈላጊ ሲሆን ጎልም ያስቆጥራል። ይህ ነው የአርቴታ የጨዋታ ፍልስፍና፣ የሚፈልገው አይነት ተጫዋች። ከዚህ በላይ ደግሞ አርቴታ በፕሪሚየር ሊግ የተለማመደ ተጫዋች ይፈልጋል። አዲስ ሊግ ለመላመድ ጊዜ አያጠፋም። ከመጀመሪያው ቀን ጀምሮ ውጤት ሊያመጣ ይችላል። ነገር ግን ይህ ዝውውር ቀላል አይደለም። ኒውካስትል ብሩኖን የቡድኑ መሪ አድርጎ ያየዋል። በቀላሉ መሸጥ አይፈልግም። ስለዚህ አርሰናል የሚያቀርበው ገንዘብ ብቻ ሳይሆን ተጫዋቹ ራሱ መሄድ መፈለጉም ወሳኝ ይሆናል። የኔ እይታ ግን ይህ ነው። ከቪኒሲየስ ጁኒየር ዜና ጋር ሲነጻጸር የዝውውር የበለጠ ተጨባጭ ይመስላል። ምክንያቱም አርቴታ የሚፈልገው የመሃል ሜዳ መሪ በብሩኖ ጉማሬዝ ውስጥ ያያል። እና ይህ ዝውውር ከተሳካ አርሰናል በፕሪሚየር ሊግም ሆነ በቻምፒየንስ ሊግ የበለጠ ጠንካራ የመሃል ሜዳ ይኖረዋል። እናንተስ ምን ታስባላችሁ? አርሰናል 77 ሚሊዮን ዩሮ ድረስ ሄዶ ብሩኖ ጉማሬዝን ማስፈረም አለበት ወይስ ይህ ገንዘብ በሌላ ቦታ ቢያወጣ ይሻለዋል? አስተያየታችሁን እንደተለመደው በኮመንት ገለጹልኝ። ብዙ ሰዎች ቪኒሲየስ ጁኒየር እና ብሩኖ ጉማሬዝ ላይ ብቻ ትኩረት ሰጥተዋል። ግን አንድሬስ
ስኬልዴራፕ የሚለው ስም በዝምታ ቢመጣም የአርቴታን የረጅም ጊዜ እቅድ ሊያሳይ ይችላል። እንደወጣው መረጃ መሰረት አርሰናል የቤኔፊካውን ኖርዌያዊ ክንፍ ተጫዋች አንድሬስ ስኬልዴራፕን እየፈተለ ነው። ነገር ግን አርሰናል ብቻ አይደለም፣ ቶተናምና ሮማም ፍላጎት አላቸው። እዚህ ላይ የሚነሳው ጥያቄ ይህ ነው። አርሰናል ቪኒሲየስ ጁኒየርን እያሰበ እንዴት ስኬልዴራፕን ይፈልጋል? መልሱ ቀላል ነው። ክለቦች ሁልጊዜ ፕላን ኤ እና ፕላን ቢ ብቻ አይኖራቸውም፣ የወደፊት ፕሮጀክትም ይኖራቸዋል። ስኬልዴራፕ አሁን የዓለም ምርጥ ኮከብ አይደለም፣ ግን በትክክል ከተገነባ በሚቀጥሉት ጥቂት ዓመታት በአውሮፓ ከፍተኛ ደረጃ ሊደርስ የሚችል ተጫዋች ነው። አርቴታም በዚህ አይነት ተጫዋች ላይ ከዚህ በፊትም ተሳክቶለታል። ወጣት ተጫዋቾችን በማሻሻል ወደ ከፍተኛ ደረጃ ማድረስ ይወዳል። ነገር ግን እዚህ ላይ አንድ ትልቅ መሰናክል አለ። ቤኔፊካ ተጫዋቹን ለመሸጥ ፈቃደኛ አይመስልም እና የ100 ሚሊዮን ዩሮ የመውጫ ዋጋ አስቀምጧል። እውነቱን ለመናገር አርሰናል ለስኬልዴራፕ 100 ሚሊዮን ዩሮ ይከፍላል ብዬ አላምንም። ይህ ዋጋ ተጫዋቹን ለመጠበቅ የተቀመጠ ዋጋ ይመስላል። ስለዚህ ይህ ዝውውር ሊሳካ የሚችለው ቤኔፊካ የዋጋ ድርድር ለማድረግ ፈቃደኛ ከሆነ ብቻ ነው። እንደኔ እይታ ከሆነ ስኬልዴራፕ የአርቴታ ዋና ኢላማ አይመስለኝም። ነገር ግን ትልቅ ዝውውሮች ካልተሳኩ ወይም የዋጋ ድርድሩ ከተቀየረ አርሰናል በዚህ ዝውውር ላይ በጥብቅ ሊሰራ ይችላል። እናንተስ ምን ትላላችሁ? አርሰናል በ100 ሚሊዮን ዩሮ የመውጫ ዋጋ ምክንያት ከዚህ ዝውውር መራቅ አለበት ወይስ ስኬልዴራፕ ለወደፊቱ ጥሩ ኢንቨስትመንት ይሆናል? አስተያየታችሁን በኮመንት አሳውቁኝ። አሁን ደግሞ ወደ አራተኛው ዜና እንሂድ። በብዙ ደጋፊዎች የተጠበቀው ዜና ይህ ነው። አርሰናል የቶተናም ተከላካይ ክርስቲያን ሮሜሮን ለማስፈረም ፍላጎት እንዳለው ተዘግቧል። ይህን ዜና ስንሰማ መጀመሪያ የሚመጣው ጥያቄ ይህ ነው። ከቶተናም ወደ አርሰናል ይሄ በእርግጥ ይቻላል ብለን ጠየቅን። በወረቀት ላይ ይቻላል፣ ግን በተግባር በጣም አስቸጋሪ ነው። ምክንያቱም አርሰናልና ቶተናም ከእንግሊዝ እግር ኳስ ትልቁ ተቀናቃኝነት አንዱን የሚጋሩ ክለቦች ናቸው። እንዲህ ያለ ዝውውር በጣም አልፎ አልፎ ነው የሚከሰተው። ነገር ግን እስቲ ከነዚህ ስሜቶች ወጥተን በእግር ኳስ እንመልከት። ክርስቲያን ሮሜሮ ጠንካራ ነው፣ ተዋጊና በአካላዊ ግጭት የማይፈራ ተከላካይ ነው። ከኋላ ሆኖ ጨዋታ መጀመርም ይችላል። ከቡድኑ ጋር ወደፊት መግፋትም ይችላል። እነዚህ ባህሪያት የአርቴታ የጨዋታ ስርዓትን ይመጥናሉ እንላለን። ግን እዚህ ላይ ሌላ ጥያቄ አለ። አርሰናል በእርግጥ ሮሜሮን ይፈልገዋል? በእኔ እይታ ይህ ትልቁ ጥያቄ ነው ብዬ አምናለሁ። ምክንያቱም አርሰናል በመሃል ተከላካይ ቦታ አስቀድሞ ጠንካራ ምርጫዎች አሉት። የቡድኑ ዋና ፍላጎት በዚህ ክረምት የመሃል ሜዳንና የፊት መስመሩን ማጠናከር ይመስላል። ስለዚህ ሮሜሮ ቢሆንም ጥሩ ተጫዋች ነው፣ ግን አርሰናል ቀዳሚ ፍላጎት ነው ብዬ አላምንም። በተጨማሪም ቶተናም ወደ 42.5 ሚሊዮን ዩሮ የሚጠጋ ዋጋ ቢጠይቅም ለተቀናቃኝ ክለብ ሲሸጥ ዋጋው ከዚህም በላይ ሊጨምር ይችላል። ስለዚህ የኔ ግምቴ ነው፣ ይህ ዜና ቢያስደስትም ከዛሬ ያየናቸው ዜናዎች ውስጥ የመሳካት እድሉ በጣም ዝቅተኛ የሆነው ዝውውር ይህ ይመስለኛል። እናንተስ ምን ትላላችሁ? አርሰናል ክርስቲያን ሮሜሮ ማስፈረም አለበት ወይስ ይህን ገንዘብ በሌላ ቦታ ቢያወጣ ይሻለዋል? ሌላው ደግሞ የመጨረሻው የዝውውር ዜና ከአርሰናል ጋር የተያያዘው፣ ይህ ደግሞ ከብሩኖ ጉማሬዝ ዜና ጋር በጣም የተያያዘ ነው። አርሰናል ብሩኖ ጉማሬዝን ማስፈረም ካልቻለ የቦርንማውዝ አማካኝ አሌክስ ስኮት ወደ አማራጭ ዝርዝሩ እንደሚገባ ተዘግቧል። እዚህ ላይ አንድ ነገር መረዳት አለብን። አርቴታ በቀላሉ አንድ ተጫዋች አልመጣልኝም ሌላ እንፈልጋለን የሚል አይደለም። እሱ በእቅዱ ውስጥ ተመሳሳይ ባህሪ ያላቸውን ተጫዋቾች ይፈልጋል። ስለዚህ ብሩኖ እና አሌክስ ስኮት በተመሳሳይ ደረጃ የሚጫወቱ ተጫዋቾች ባይሆኑም አርሰናል የሚፈልገው የመሃል ሜዳ አይነት አንዳንድ ተመሳሳይነት ያላቸው ተጫዋቾችን ነው። አሌክስ ስኮት ገና ወጣት ነው፣ ግን በፕሪሚየር ሊግ ልምድ እያገኘ ያለ ተጫዋች ነው። የእሱ ጥንካሬ የኳስ ቁጥጥር፣ በመሃል ሜዳ መንቀሳቀስና ጨዋታ ማንበብ መቻሉ ነው። አርቴታ ወጣት ተጫዋቾችን ወስዶ የሚያሳድግ አሰልጣኝ እንደሆነ እናውቃለን። ስለዚህ አሌክስ ስኮት የሚስበው ነገር የአሁኑ አቅሙ ብቻ ሳይሆን የወደፊት እድገቱም ነው። ነገር ግን ከብሩኖ ጉማሬዝ ጋር ሲነጻጸር ትልቅ ልዩነት አለ። ብሩኖ በከፍተኛ ደረጃ የተፈተነ ተጫዋች ነው። በቻምፒየንስ ሊግ፣ በፕሪሚየር ሊግ ጫና ውስጥ ራሱን አሳይቷል። አሌክስ ስኮት ግን ገና ወደዚያ ደረጃ እየተጓዘ ነው። ስለዚህ አርሰናል ምን ይመርጣል? አሁን የሚያስፈልገውን የዓለም ደረጃ ተጫዋች ይዞ ዋንጫ ለማሸነፍ ይሞክራል ወይስ ወጣት ተጫዋቾች በማምጣት ለወደፊት ይገነባል? በእኔ እይታ የብሩኖ ጉማሬዝ ዝውውር ካልተሳካ አሌክስ ስኮት ጥሩ አማራጭ ነው።
ግን እንደ ብሩኖ ያለ የተረጋገጠ መሪ አይሆንም። ይህ ደግሞ የአርቴታን አስተሳሰብ ያሳያል። እሱ ብቻ ታላቅ ስም አይፈልግም፣ ከስርዓቱ ጋር የሚጣጣም ተጫዋች ይፈልጋል። እንግዲህ እነዚህን 5 ዜናዎች ስንመለከት አንድ ነገር ግልጽ ይሆናል። አርቴታ በዚህ ክረምት ተጫዋቾችን ብቻ አይፈልግም፣ ቡድኑን ወደ ዋንጫ የሚያደርስ ቀጣይ ደረጃ ያለው ማድረስም ይፈልጋል። ቪኒሲየስ ጁኒየር የጨዋታ ልዩነት የሚፈጠር ኮከብ ነው። ብሩኖ ጉማሬስ ደግሞ የመሃል ሜዳ መሪ ሊሆን ይችላል። ስኬልደራፕ የወደፊት እቅድ ነው። ሮሜሮ ጥንካሬና የመከላከል ጥልቀት ሊጨምር ይችላል። አሌክስ ስኮት ደግሞ ለወደፊት አማራጭ ነው። ግን አርሰናል ሁሉንም ማስፈረም አይችልም። ስለዚህ አርቴታ በጣም ጠንካራ ውሳኔ መውሰድ ይኖርበታል። እናንተስ በእነዚህ 5 ስሞች ውስጥ አርሰናል በመጀመሪያ ማንን ማስፈረም አለበት? አስተያየታችሁን በኮመንት አስቀምጡ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ይጫኑ። በሌላ የዝውውር ዜና፣ የዝውውር ትንታኔ እንዲሁም የጨዋታ ታሪክ እመጣለሁ። እስከዚያው ድረስ ሰላም ብያለሁ።